ከባሌ ጋር ከተጋባን በሁለተኛው ሳምንት ፍቺ ጠየቅኩኝ። ተፋታን። በብዙ ጭቅጭቅ፣ በብዙ መከራ፣ በብዙ ትግል ፍቺ ሆነ። ከሱ ጋር በተፋታሁኝ በሁለተኛው ወር ሌላ ትዳር ውስጥ ገባሁ። ሌላ ሰው አገባሁ። 2 ወርም የቆየሁት የማህበረሰቡን ምላስና የሱንም ሞራል ጠብቄ ነው እንጂ ከሱ ጋር በተፋታሁኝ በሳምንቱም ማግባት እችል ነበር ትለናለች። እንዴት ናችሁ ወዶቼ? ደህና ናችሁ? እንደዚሁ እንደተለመደው በአዲስ ታሪክ በአዲስ ርዕስ መተናል። ሰሞኑን ላይቭ ላይ ስለ ዱባይ ስራ አንዳንድ ዲስከሽኖችን አድርገን ነበረ። ዱባይ መሄድ የምትፈልጉ እህቶች በውስጥ የት ልረፍ፣ የት ባርፍ ትመክሪኛለሽ፣ የት ሰጀስት ታደርጊናለሽ ሀበሻ ቤት ብላችሁኛል። በዛም መሰረት ኖብል አንደኛ ፎቅ 102 ቁጥር ሳምሪ ጋር በሉና ሂዱ። ይኸው እዚሁ ቪዲዮ ላይ ስልክ ቁጥሯና አድራሻዋ ሙሉ አድራሻዋ አለ። የወንድ ክፍል ሌላ ነው፣ የሴት ክፍል ሌላ ነው። ምግባችሁ የምታበስሉበት ቆንጆ ኪችን አለላችሁ። ሻወር የወንድ ለብቻ የሴት ለብቻ ሻወር አለላችሁ። ኖብል አንደኛ ፎቅ ሳምሪ ጋር ሂዱና የሳምሪን ቤት እዩ። ያን ቤት ሰጀስት አደርጋችኋለሁኝ። ታመሰግኑኛላችሁ። ልጠቁማችሁ የምችለው ማረፊያ አብሶ ለስራ የምትሄዱ ሆቴል እንድታርፉ አልመክርም። ሳምሪ ጋር ሂዱና የሳምሪን ቤት አይታችሁ ተወሰናላችሁ። እዛ አረፉ ብዬ ለሁላችሁም ለመጠቆም ያህል ነው። ብዙ ሰው በውስጥ እየጠየቀኝ ስለሆነ የሁላችሁም ጥያቄ ከሆነ ብዬ ነው። አመሰግናለሁ። ሀውለት የድሃ ልጅ ነኝ። በብዙ ብረት ግቢዎች፣ በብዙ የሀብታም ቤቶች በተከበበች ደሳሳ ጎጆ ውስጥ የኖርኩኝ የድሃ ልጅ ነኝ። ሁሌም ሰፈሬ ዙሪያ ላይ እየዞርኩኝ የሀብታም በሮች ሲከፈቱ በጉጉት ጠብቄ ወደ ውስጥ የተለየ ነገር ያለ ይመስል የተለየ ነገር አይ ይመስል ለማየት እየጓጓው ከነዛ ግቢ የሚወጡ ቆነጃጁት እኩዮቼን ሴትና ወንዶችን በመኪና በር ተከፍቶላቸው ሲገቡ በር ተከፍቶላቸው ሲወጡ እኔ ግን አንጋጥጬ ወደ እነዛ ቤቶች የማይ የድሃ ልጅ። ከልጅነቴ ጀምሮ የኔ ልጆች ልክ እንደዚህ ትላልቅ ግንብ ያላቸው ቤት ውስጥ የሚኖሩና በር ተከፍቶላቸው በመኪና እየገቡ የሚወጡ ልጆች ይኖሩኛል። እኔ እንኳን ለዚህ ባልታደል ልጆቼ ግን በፍጹም እንደኔ በድህነት አያድጉም እያልኩኝ ነው ያደግኩት። አንድ ቀን እኔም በብረት ግቢና በረጃጅም ግንብ ባላቸው የሀብታም ቤት አጥሮች ስር የምኖር ሰው እሆናለሁ እያልኩኝ እየተመኘሁኝ ነው ያደግኩት። እዛ ሰፈር ያለን ልጆች በልጆቻቸው በግቢያቸው በአጥራቸው በጽድና በኮሽማቸው ሳይቀር እየጓጓን እየጎመጀን እየቀናን ያደግ ነው። የነሱን ሳሎን የነሱን ጓዳና የነሱን ግቢ ዘልቆ ለማየት በየግቢያቸው ለቅሶ ሲመጣ የምንደሰት ሆነን። የሀብታም ግቢዎች የሀብታም ቤቶች የሚከፈቱት ለቅሶ ሲኖር ነው። ለቅሶ ሲኖር በራቸው ወለል ብሎ ይከፈታል። ሀብታሙም ድሃውም ትንሹም ትልቁም ዘው ብሎ ሳሎናቸው ላይ ኪችናቸው ላይ መኝታ ቤታቸው ላይ ጓዳ ጎድጓዳቸውን ሁሉ ገብቶ የመጎብኘትና የማየት የመንጎዳጎድ እድሉን ያገኛል። በዛም እነዛ ሰፈሮች ላይ ያሉ ሀብታሞች ጋር ለቅሶ ሲኖር ሁላችንም እንደሰታለን። ምክንያቱም ግቢያቸውን ዘው ብለን ገብተን እናያለን፣ ሳሎናቸውን እንቃኛለን፣ ኪችናቸውን እናያለን። ወይኔ ሲያምር ምንጣፉ፣ ወይኔ ሲያምር ቤታቸው እንደዚህ አይነት ነው፣ ኪችናቸው እንደዚህ አይነት ነው፣ ብርጭቆና ሳህናቸው እንደዚህ አይነት ነው እያልን ለማውራት ይመቸናል። እንደዛ ነው ያደግኩት። እነዛን ግቢዎች በናፍቆት እያየው በግርምት እያየው በስስት እያየው ለዛም ሆኖ ግን አንድም ቀን እኔ ሰርቼ ለፍቼ ያልፍልኛል ብዬ አስቤ አላቅም። እንደዚህ አይነት ምኞትና ጉጉት ቢኖረኝም ትምህርቴ ላይ ግን ፈጽሞ የማይሆንልኝ ሰው ነበርኩኝ። እንደምንም አድርጌ 10ኛ ክፍልን ጨረስኩኝ። ታናሽ እህቴ ደግሞ ታጋይ ናት፣ ጎበዝ ናት። ገና ከ8ኛ ክፍል ጀምሮ ጀላቲ እየሸጠች ማስቲካ እየሸጠች ከረሜላ እየሸጠች ህይወቷን ለማቃናት የወደፊት ህልሟን እውን ለማድረግ የምትጥር ጎበዝ ታታሪ ታናሽ። እንዋደዳለን። እሷም ትወደኛለች፣ እኔም በጣም ወዳታለሁ። እኔና እሷን አንድ አይነት የሚያደርገን ነገር ቢኖር ሁለታችንም መልበስ መዘነጥ እንወዳለን። የኔ ዝነጣ የኔ መልበስ በህልም ሲሆን እሷ ደግሞ እንደነገርኩሽ ከ8ኛ ክፍል ጀምሮ እየሸጠች እየለወጠች ሰልባጅም ቢሆን ትገዛለች። ጫማውንም ልብሱንም ታመጣለች። እሷ መገዛቸው ልብሶች እሷ መገዛቸው ጫማዎች ግን አንዳንዴ በጉልበቴ አንዳንዴም እየሰረኳት እኔ ነበርኩኝ የምዘንጥበት። ስለምታዝንልኝና ስለምትወደኝ ብዙም ጫና አፈጥርብኝም። ገዝታ አምጥታ አብረን ሼር አድርገን እንለብሳለን። አንዳንዴ ግን በጣም ስለምትናደድ ትደብቅብኛለች፣ እኔም እደብቅባታለሁ። ልዩነታችን ደግሞ እሷ የሥራ ሰው ናት፣ ታጋይ ናት። አንድ ቀን ህልሟን ለማሳካት ገንዘብ የምትቆጥብ የምትሰራ የምትማር የምትለፋ የምትደክም የትምህርት ነገር እንደኔ ባይሆንላትም በስራው ላይ ግን ህልም አላት፣ ተስፋ አላት። ነገዋን አሻግራ ታያለች። እኔ የህልም ሰው ነኝ።
አንድ ጥሩ ነገር ካለኝ ማንበብ እወዳለሁ። ፊክሽኖችን አነባለሁ፣ ወለዶችን አነባለሁ። በጣም ደስ ይለኛል። እንደ ማንበብ የምወደው ነገር የለም። ከዛ ውጭ ግን በጣም ሰነፍ ነኝ። ስራ አልወድም። መስራት ወደዚህ ወደዛ ማለት አልወድም። ትምህርት እንደጨረስን እህቴ ከ8ኛ ክፍል ጀምሮ እስከ 10ኛ ክፍል ያጠራቀመችውን ሳንቲም ስንገለብጠው 3000 ብር ብቻ ነበረ። ያኔ ስለ ስራ ማሰብ ይበልጥ ተስፋ አስቆረጠኝ። መቼም ቢሆን እዚህ ሀገር ላይ ሰርቼ እንደሷ 10 እና 5 ሳንቲም ለቀሜ ሰው አልሆንም ብዬ አሰብኩኝ። እሷ ግን በጣም ደስ ብሏት ነበር። በዚህችማ ስራዬን አስፋፋባታለሁ ብላ እየፈነጠዘች ያለቻት ሱቅ በደረቴ ላይ ሰፊ ሱቅ በደረቴ አድርጋ በየትምህርት ቤቱ በር ላይ እየዞረች ሶፍቶችን፣ ከረሜላ፣ ጀላቲ፣ ማስቲካ ሁሉንም ነገር መሸጥ ጀመረች። እኔ ደግሞ መጽሐፎችን እየተከራየሁኝ በሳምንት 3 ቀን ትላልቅ ሆቴሎችና ካፌዎች ላይ እየሄድኩኝ መጽሐፎችን አነባለሁ። በዛውም እዛ የሚወጡ ሀብታሞች እጃቸው ላይ የሚያንጠለጥሉትን ቁልፍ ማየት፣ ጠረናቸውን ማሽተት፣ ልብሳቸውን መገርመም፣ ከነሱ ጋር እዛ አካባቢ ላይ ተገኝቼ ማኪያቶ ማዘዜ፣ እዛ ቦታ ላይ መሆኔ ብቻ የሚሰጠኝ እርካታ፣ የሚሰጠኝ ደስታ አለ። እነሱም ማየት ብቻ እጅግ በጣም ያስደስተኛል። ለዛም እንደሆነ ነገር ሆኖ ከታይም እየሰረኩኝ ከሷም እየቀፈልኩኝ ከሆነ ሰው እየወሰድኩኝ እጄ ላይ ሳንቲም አላጣ። ስለብስ ምንም ልልበስ ምን ያምርብኛል። ቀይ ስለሆንኩኝ ደግሞ መልኬ ጎልቶ የወጣና የሚታይ ነው። እናም ከአንዲቱ ደሳሳ ጎጆ የወጣች የድሃ ልጅ ሳይሆን ለብሼ አምሬ ስወጣ የሀብታም ቅምጥል ነበር የምመስለው። ልጅነቴ ጀምሮ እነዛን የሀብታም ልጆች እያየው እነሱ ለመሆን እየጓጓው ስላደኩኝ አክሽኔም ሁሉ ነገሬ ልክ እንደነሱ ነው። ማኪያቶዬን አዝዤ መጽሐፌን ገልጬ ጥግ ላይ ቁጭ ብዬ ሳነብ ላየኝ ሰው አንዷ ቦስ እንጂ የድሃ ልጅ አልመስልም ነበረ። እንደዛ እያረኩኝ ህይወቴን ቀጠልኩኝ። የኔ ተስፋ አንዱን ሀብታም አግብቼ የአንዱ የሀብታም ሚስት ሆኜ ያልፍልኛል እንጂ ሰርቼማ በፍጹም የሚል ነበር። መጀመሪያ አካባቢ ላይ አንድ ሱቅ ላይ ተቀጥሬ ለመስራት ሞከርኩኝ፣ በቤተሰቤም በእህቴም ግፊት። ነገር ግን 3 ቀናትን ጠዋት ላይ ያረፈድኩኝ ስገባ እንቅልፋም ነኝና ሴትዮ አባረረችኝ። ከዛ በኋላ ነገር አለሙን ተውኩት። በሳምንት 4 ቀን እንደነገርኩሽ ያለችኝን ሳንቲም ጠርቀምቀም አድርጌ የእህቴን ሰልባጅ ልብሶች አጥቤ ለብሼ ከሷም ቀፍዬ ከተለያዩ ሰዎች ወስጄ መጽሐፌን ይዤ አንድ ካፌ ላይ አንድ ትልቅ ሆቴል ላይ ቁጭ ብዬ ከ8 ሰዓት የጀመርኩኝ እስከ 11 ሰዓት ከአንዱ ጋር እያልኩኝ ሳነቡዬ ወክ እያደረግኩ ወደ ቤቴ እመለሳለሁ። እንን ሳደርግ ታዲያ ቤተሰቤ ስራ ፍለጋ የወጣሁኝ ነው እንጂ የሆነ ሆቴል ላይ ቁጭ ብዬ ሳነብም ውል ማንም እንደዛ ነው ብሎ አይገምትም ነበር። በዚህ መሃል አሁን የፈታሁትን ባሌን መንገድ ላይ ያገኘሁት። አብረን ወክ እያደረግን 1-2 ሳምንት ከተግባባን በኋላ እጅግ በጣም እንደሚወደኝ ከርቀት ይከታተለኝና ያየኝ እንደነበር ነገረኝ። መልካም ነው፣ ደስ የሚል ወንዳ ወንድ። ቀረብኩት። በእርግጥ ለትዳር የሚሆን መስፈርቱን የሚያሟላ ሰው ባይሆንም ነገር ግን የሆነ ነገሩ ወደሱ እንድጠጋ ወደሱ እንድቀርብ ጋበዘኝ። ሁሉ ነገሩ ለኔ ጥሩ ነው። እኔን ለማስደሰት የቻለውን ያህል ይጥራል፣ ይለፋል፣ ይደክማል። እኔ ግን ያ ገንዘብ የሚባለው ያ ሀብት የሚባለው ነገር እሱን ላይ ስላላየሁኝ ወይ ደግሞ ሀብታም ለመሆንና ትልቅ ደረጃ ለመድረስ ጉጉትም ፍላጎትም ጥረትም ስለማላይበት ተስፋ ያስቆርጠኛል፣ ያናድደኛል። የሚያደርገልኝ ነገር ሁሉ አይዋጥልኝም። እሄድና እሱ እኮ ብዬ ስለሱ አስብና ስለሱ ጨነቀና መልሼ ልቤ ውድቅ ይልብኛል። ድህነቱን ማጣቱን የኔ ቢጤ መሆኑን ሳስብ ድክም ይለኛል፣ ስልችት ይለኛል። ወይኔ በዚህ ባህሪ ላይ በዚህ መልክህ ላይ በዚህ ወዳጅ አፍቃሪ ተንከባካቢነትህ ላይ ምን አለ ትንሽ ሀብት ቢኖርህ ትንሽ ገንዘብ ቢኖርህ እያልኩኝ እመኛለሁኝ። ረጅም ጊዜ አብረን ብንቆይም ምንግባባና ምንጣጣም ሰዎች ግን አልነበርንም። ማግባባንና የማያጣጥመን ነገር ስህተት፣ ድክመት ወይ ደግሞ መጥፎ ስራዎች ሳይሆኑ የኔ አለመርካት ነው፣ የኔ ደስተኛ አለመሆን ነው። እሄድና ያስጠላኛል፣ ሁሉ ነገር ይሰለቸኛል፣ ከሱ ጋር መሆን ከሱ ጋር ማውራቴ ያናድደኛል። ዞሮ ግን ስለማፈቅረው ስለምወደው 1 ሳምንት 2 ሳምንት ከዘጋሁት በኋላ ሲደውልልኝ ሲለምነኝ መልሼ እሄዳለሁ። ያሰብኩትን ያህል የምፈልጋቸው አይነት ሰዎች በምፈልገው ፍጥነት ደግሞ ወደ ህይወቴ ስላልመጡ በራሴም ተስፋ መቁረጥ እጀምራለሁ። ይሄ የማስበው ነገር እንደው ተረት እንዳይሆን የሆነ ሀብታም ህይወቴ ላይ ይመጣል ብዬ ቆሜ እንዳልቀር የሚል ፍርሃት ደግሞ ጭምድድ አድርጎ ሲይዘኝ መልሼ ወደ ፍቅረኛዬ ወደ ወዳጄ ጥግት እላለሁ።
እንደዚህ እያልን 2 ዓመታትን ተቆጠረ። 2 ዓመታት ላይ ለመጋባት አስበን ጉድ እያልን ባለንበት ሰዓት ነበረ አንዱ ከዝንጀሮ መለስ ያለ ኩሩሩ ባለ ሀብት መኪናው፣ ሀብቱ፣ ግርማ ሞገስና ሽቶ ከሱ በላይ የሚያምርለት ሰው ህይወቴ ውስጥ የገባው ትለናለች። እሱ እንደ አቅሙ በልኩ የሆኑች ካፌዎች ወስዶ ምሳ ጋብዞ እራት ጋብዞ ሊሸኘኝ ይፈልጋል። እኔ ደግሞ የሆነች ቦታ ላይ ምሳና እራት ከመጋበዝ ይልቅ እነዛ መወዳቸው ትልልቅ ብዬ የማስባቸው ሆቴሎችና ካፌዎች ውስጥ ማኪያቶ ጋብዞኝ እዛ ቁጭ ብዬ አውርቼ ከሱ ጋር ስቄ ብመለስ እመርጣለሁ። ለሱ እንደዛ ስለው ደግሞ አጉል መቀናጣና ሩቅ አላሚ ነሽ፣ አንቺ በድህነቴ ትንቅኛለሽ፣ አጉል ገንዘብ ወዳጅ ነሽ እያለ ይናደድብኛል። በዚህም ጭቅጭቅ ውስጥ እንገባለን። ሆኖም ግን ልንቷተው አልቻልንም። በሳምንት ያገኛትን ይሰጠኛል። የተወሰኑ ቀናቶችን እንገናኛለን። እህቴም እየተፍጨረጨረች እየሰራች ከአንዱ ወደ አንዱ ከፍ እያለች ከአንዱ ወደ አንዱ እያደገች የምንለብሰውም ልብስ የምናረገውም ጫማ እየተሻሻለ መጣ። በእርግጥ ይህ ልጅ ካገኘሁኝ በኋላ እኔም አንዳንድ ነገሮችን መገዛዛትና እሷም የኔን ልብስ የመልበስ እድሉን አግኝታለች። እኔ ቀን ወጥቶልኝ ልብስ ጫማ ገዝቼ ሼር ማድረግ ጀመርኩኝ ማለት ነው። እሱም አንድ ነገር ነው። የእህቴ ታታሪነት ይገርመኛል። በፍጹም ተስፋ አትቆርጥም። ከአንዱ ዛሬ እኮ እንዲያደርጉ ዛሬ እኮ እንዲቀየርኩ ትናንሽ ለውጦች ትናንሽ ስኬቶች ሁሉ ያስደስቷታል፣ ያስፈነጥዟታል። አንድ ቀን ትልቅ ቦታ እንደምትደርስ ታስባለች፣ ታልማለች። እኔ ግን በጣም ታሳዝነኛለች። መቼም እኮ በዚህ ሁኔታ ያልፍላትም፣ መቼም እኮ የምትፈልግበት ቦታ አትደርስም፣ ዝም ብላ ነው የምትለፋው እያልኩኝ በጣም ታሳዝነኛለች። የሆነ ሆነና በቃ ብለን ከዚህ ልጅ ጋር ለመጋባት አሰብን። አንዲት ትንሽዬ ቤት ተከራይተን የሆኑ ነገሮችን ማሟላት ጀመርን። ኸውለት እኔ ግን ቤቱን ሲኒ ብርጭቆ ምናምን ግዢ ብሎ ሰጥቶኝ እነዛን ይዤ ሄጄ ሳስገባበት ራሱ ጨጓራዬ ምልጥ ይላል። ለትዳር እየተዘጋጀን ባለበት ነገር ግን ሽማግሌ ልላክ እያለኝ ውስጤ ያልተቀበለው ውስጤ ቅር እያለው ያለው ነገር ስላለ ቆይ እስኪ ትንሽ እያልኩኝ አዘገየሁት። በዚህም እኔ ነገ ከነገ ወዲያ በማለቴ ለቤተሰብ ተናግሮ እኔም ለቤተሰብ ተናግሬ ማሸው ነገር በጣም ስላናደደው አንድ ቀን በኃይለኛው ተጣላን። ከሱ ጋር ተጣልተን ባለበት ሳምንት ላይ ግን አንዱ ካፌ ላይ ቁጭ ብዬ አንብቤ እንደለመድኩት ወክ እያረኩ ወደ ቤቴ ስገባ አንድ የሚያምር መኪና የያዘ ሰው ሸኘኝ። ሸኝቶ ቤቴ ድረስ ካደረሰኝ በኋላ ስልክ ቁጥር ተለዋወጥን፣ መደዋወል ጀመርን። ከጓደኛዬ ጋርም ተጣልተን ስለነበር ተዘጋግተናል። ስልክ ሲደውልልኝም አላነሳሁም። ጥፋቱ የኔ ቢሆንም ሁሌም አኩራፊዋም ተለማኟም ደግሞ እኔ ነኝ። እዛጓዋለሁ። በተጋጋንበትና እንደዚህ መሀላችን ክፍተት በተፈጠረበት ሰዓት ነበረ ይሄን ሰውዬ ህይወቴ ውስጥ ያገኘሁት። በየቀኑ በሚባል ደረጃ እየተገናኘን ሻይ ቡና ማለት ማውራት፣ መኪና ውስጥ ረጅም ሰዓቶችን ማሳለፍ ጀመርን። በተገናኘን በ15ኛው ቀን ላይ አንድ የቢዝነስ ስብሰባ ነበረውና እንደ ፓርቲም ነገር ነው ጋበዘኝ። እዛ ፓርቲ ላይ አምሬ ተውቤ ፏብዬ ሄድኩኝ። እዛ ቦታ ላይ የተዋወቅኳቸውን ሰዎች አውለት ለታሚያችን የተለያዩ ፕሮግራሞች ላይ ነው እንጂ በአይኔ ላያቸው እችላለሁ ብዬ ማላቃቸውን ባለ ሀብቶች ትልልቅ ሰዎች ሁሉ የመተዋወቅና ከነሱ ጋር ቆሜ የመብላት የመጠጣት ሻይ ቡና ማለት እድሉን አገኘው። ይኸው ሰው ጋብዞኝ ማለት ነው። እዛ ያልን ወር ሞላ። ጓደኛዬ ሊያገኘኝ ይሞክራል፣ ይጥራል፣ ይለፋል። ዝም አልኩት። ያን ሁሉ ዝም ስለው ግን ሳይናፍቀኝ ሳላስበው ሳልፈልገው ቀርቼ አይደለም፣ ውስጤ ግብግብ እያለ ነበረ። ይሄን ሰው እጄ ማስገባት ከቻልኩ ያን ህይወት አልገባበትም ብዬ ወሰንኩኝ። ከዚህ ሰውዬ ጋር እንዳልኩሽ ቀጠልን። ምንም አይነት የፍቅርም የምንም ጥያቄ አልጠየቀኝም። በቃ እንደ ጓደኛ ወይ እንደሆነ ነገር ብቻ ይጠራኛል፣ ይጋብዘኛል። የተለያዩ ቦታዎች ሰባዎችና የተለያዩ ነገሮች ሲኖሩት ይዞኝ ይሄዳል። እኔና እሱ በእርግጥ ስንታይ ሰማይና ምድር ነን። በመልክ ነው ምልሽ። በእርግጥ ግርማ ሞገሱ፣ ለባበሱ፣ ሽቶ ብቻ እኔን ቢያስንቀኝም ቁመናዬ፣ ቀለሜ፣ መልኬ፣ ወጣትነቴ ደግሞ ሲታይ ከሱ ጋር በመሆኔ የሆነ ማች የምናረግ ነገር አለው። ከሱ ጋር ሲሆን ለሱ ትልቅ ግሬስ፣ ትልቅ ግርማ የምሰጥ ሴት ነኝ። ያን ነገር ወዶታል መሰለኝ። በተወሰነም ደረጃ እኔን የሚወደደኝ ይመስለኛል። አንድ ወር ከቀጠልን በኋላ ላገባሽ ግን እፈልጋለሁ አለኝ። አልኩት ወኔ የሥራ ሰው ነኝ። ብዙ ጊዜን ውጭ ላይ ማባከን አልፈልግም። ብዙ ጊዜን ሻይ ቡና እያልኩኝ ከአንቺ ጋር እየወጣሁ እየገባሁኝ እንደ ጓደኛ እንደ ሕፃን ልጅ እየተገባበዝኩኝ ማሳለፍ አልፈልግም። ትዳር መያዝ የምትፈልጊ ከሆነ ባገባሽ በጣም ደስ ይለኛል። ወድጄሻለሁ። የተወሰነም ባየሁሽ ደረጃ አክቲቭ ነሽ፣ ፈጣን ነሽ። ከሰዎች ጋር ስትቀላቀይ ልክ እንደኔው
ነገሮች የገቡሽና ለቢዝነሴም ለህይወቴም በጣም ጥሩ አጋር ትመስይኛለሽ ብሎኝ ቁጭ። እንዴት ናችሁ እዶቼ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፕሮግራሜንም ስለምትከታተሉት እጅግ በጣም አመሰግናለሁኝ። አባያ፣ ቦርሳ፣ ጫማ፣ ሂጃቦች እንዲሁም ደግሞ የአባያ ሻምፖና የተለያዩ አክሰሳሪዎችን፣ የእጅ ጌጦች፣ ሰዓቶችን የምትፈልጉ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ አድራሻዬ ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር ነው። ሌላ እዚህ ቻናል ላይ ምርትና አገልግሎታችሁ ማስታወቂያ የምትፈልጉ ሰዎች እንዲሁ ባዮ ላይ ባለው ስልክ ኮንታክት ልታረጉኝ ትችላላችሁ። ቀጥታ ወደ ታሪክ ሄዳለሁ። አብራችን ቆዩ። ሀውለት ልክ ይህን ጥያቄ ሲያቀርብልኝ ልቤ እየመታ ነበረ። እየዘለልኩኝ ብጮ ጎል እንዳስገባ ኳስ ተጫዋች ብፈነጥዝና አላማዬ ምን ያህል ታርጌቱን እንደመታ ኮንግራ እያልኩኝ ራሴን ብጨብጣት ደስ ይለኝ ነበረ። ነገር ግን ያንን ደስታ ስሜቴን ተቆጣጥሬው ዋጣረኩኝና ትንሽ ሲሪየስ ሆኜ እስኪ ላስብበት፣ የተወሰነ ጊዜ ፈልጋለሁ፣ ደስ ይለኛል፣ ትዳር የሚሆነኝ ሰው ካገኘው እኔም ወደ ትዳር መግባት ነው የምፈልገው፣ ነገር ግን የተወሰነ ጊዜ ስጠኝ ላስብበት አልኩኝ። ኮራ ጀነን እንደማለት ብዬ ግዴታ ነው፣ ይህ የሴት ልጅ ወጓ ነው ማዕረጓ ነው አልኩኝና ማለት ነው። የዛ ዕለት በዛው ተለያየን። ነገር ግን ልክ ከሱ ከተለያየሁኝ በኋላ የማላቀው ጭንቀት፣ የማላቀው ሀፍረትና የማላቀው ሀሳብ ልቤን ውጥርጥር አድርጎ ያዘኝ። የጓደኛዬ ነገር፣ የፍቅረኛዬ ነገር በጣም አሳሰበኝ። ምን ብዬ ነው አሁን ለሱ ምነግረው? ወይ ደግሞ በምን አይነት ምክንያት ነው ከሱ መለየት የምችለው? ልንጋባ እየተዘጋጀን ይህን ሁሉ ነገር አስቦ በዛች ተልካሻና ትንሽ ምክንያት በቃኝ ብዬ ነው የምለየው? ግዴታ አግኝቼው የሆነ ነገር ማድረግ አለብኝ፣ በሆነ መንገድ ላሳምነው ይገባል እያልኩ እያሰብኩ አደርኩኝ። ፍቅረኛዬ ሁሌም እንደሚያደርገው ደወለልኝ። እንድንገናኝ ቀጠሮ አደረኩኝ። ለመቼ ሲለኝ 1 ሳምንት ስጠኝ፣ ከ1 ሳምንት በኋላ አገኘሃለሁ አልኩት። ያንን 1 ሳምንት የሰጠሁት ለዚህ ሰውዬ ምላሹን ሰጥቼ ወደ ትዳር መግባታችንን ካረጋገጥኩኝ በኋላ ለሱ ቁርጥ ያለ ነገር ነግሬው ለመለያየት አስቤ ነበረ። በሁለተኛው ቀን ላይ ግን ከዚህ ሰው አንድ ቴክስት ደረሰኝ። ቴክስቱም በጣም ለአስቸኳይ ጉዳይ ከሀገር ወጥቻለሁ፣ ብዙ የሚያቆየኝ ጉዳይ አይደለም፣ በ15 ቀን ውስጥ እመለሳለሁኝ፣ ይቅርታ የሚል ነበረ። ስለዚህ ግድ የለም 15 ቀን ምንም ችግር የለውም፣ ደርሶ ይምጣ። እስከዛም እኔ ቢያንስ ፍቅረኛዬን አሳምኜ በሰላም የምለያይበትን መንገድ እፈልጋለሁ አልኩኝና ከፍቅረኛዬ ጋር መገናኘት ጀመርን። በተገናኘባቸው ጊዜያቶች ውስጥ መጋባት እንደማንችልና ለመጋባት አሁን ዝግጁ እንዳልሆንኩኝ እየነገርኩ ላሳምነው ብሞክርም እሱ ግን ይበልጥ እያበደ ዛቻና ማስፈራሪያ አይነት ነገሮችን ማሰማት ጀመረ። ሊጎዳኝ እንደሚችልና ሁሉ ነገር ካደረግኩኝ በኋላ ትቼው የሚሄድ ከሆነ ሌላ ህይወት ውስጥ ምገባ ከሆነ ሰላም እንደማይሰጠኝ እየዛተ እያስፈራራ ይል ጀመር። የድሮ ባህሪው፣ ጸባዩ፣ ትሁትነቱና ለስላሳነቱ ሁሉ ተገለባብጦ ኃይለኛ የማላቀው አውሬ ሆኖ ቁጭ አለ። ይህን ሲያደርግ ጭራሽ ሊያዘኝና እስኪ ወንድነህ አጠገቤ ድረስ ብዬ እቤቴ ቁጭ አልኩኝ። በዚህ መሃል ግን 15 ቀን ብሎ የሄደው ይህ አዲሱ ሰው 15ኛው ቀን ላይ ይመጣል ብዬም ብጠብቅ ሊመጣ አልቻለም። ከ15 ቀን 1 ወር ሆነ፣ ከ1 ወር 2 ወር ሆነ። ሁለተኛው ወር ላይ ፍቅረኛዬ ያው እንዳልኩሽ ቤቴ ድረስ እየመጣ አካባቢ ድረስ እየመጣ ቁጭ ብድግ ያደርገኝ ጀመረ። አንዴ በጸባይ፣ አንዴ በጉልበት፣ አንዴ በፍቅር፣ አንዴ በኃይል እያለ ሊያግባባኝ ሊያሳምነኝ እየሞከረ ያለበት ጊዜ ነበረ ያን 2 ወር። ሁለተኛው ወር ላይ የዚህ ሰው ድምፁም ሁሉ ነገሩ ጥፍት ሲልብኝ ቢያንስ ሌላ ነገር ማድረግ ባይችል እንዴት ነው ሶሻል ሚዲያዎች ላይ ሊያገኘኝ የማይችለው እያልኩኝ በማሰቤ በቃ ይህ ሰው ዝም ብሎ ነው ሊፈትነኝ ፈልጎ ነው ወይ ደግሞ ሙድ እየያዘብኝ ነው ማለት ነው አልኩኝና መልሼ ፍቅረኛዬን ሽማግሌ ላክሽ ብዬ እሺ አልኩት። ይህን ሁሉ ሳረግ ግን ሀውለት አንዳንዴ 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም የሚባለው በምክንያት ነው። አንዱን እየጠበቅኩ አንዱን እንዳላጣ ይሄ ፍርሃት ነው። ያንንም ሰው ሳልጠብቅ 2 ወር ብቻ ታግሼ በፍጥነት ወደ መጀመሪያው ፍቅረኛዬ እንድሸጋገር ያደረገኝ። የመጀመሪያ ፍቅረኛዬ ይሄን ስለው ጊዜም አላጠፋም፣ በጣም ደስተኛ ሆነ። በይህን ባልኩት በሳምንቱ ሽማግሌ ላከ። ሽማግሌ ከተላከ በኋላ ድግስ ምናምን ነገር ፈጽሞ አልፈለኩም። መደገስ የለብንም፣ አቅም የለንም፣ ለድግስ ብለን የምናወጣው ገንዘብ ስለሌለ ቀጥታ ቀለበት ብቻ አድርገን ወደ ቤታችን እንጠቃለል የሚል ሀሳብ ሰጠሁትኝና እሺ ያለኝ። ሽማግሌ ልከን ቀለበት አድርገን ወደ ቤታችን ተጠቃለለን። እቤት በገባን ማግስት አሜሪካ ሄጃለሁ ያለኝ ሰውዬ ከች ብሎ መደወል።
ለ15 ቀን ከሀገር ልወጣ ነው ያለኝ ሰውዬ ወራትን ድምፁን አጥፍቶ ባገባሁኝ በሁለተኛው ቀን ደውሎ መምጣቱን አረዳኝ። እናም እንገናኝ ትናንትና ማታ ነው የገባሁት ብሎ ግብዣን አቀረበልኝ። እምቢም አላልኩትም። እሺ አገኘሃለሁ ብዬ ቀጠሮ አስያዝኩት። በተባባልነው ቀን ሄጄ አገኘሁት። አወራን። ለምን ቆየ 15 ቀን አልነበረም ወይ ያልከኝ ስለው አይ በአጋጣሚ ከበድ ያሉ ነገሮች አጋጠሙኝ አለኝ። አንቺን በደንብ የማሰብና በደንብ የማንሰላሰል ጊዜውን እንዳገኘሽ ተስፋ አደርጋለሁኝ። ባለፈ ስላወራንበት ጉዳይ ምን አሰብሽ አለኝ። በዚህ ጉዳይ ላይ እርግጠኛ ነህ ልታገባኝ ትፈልጋለህ አልኩት። አዎ አለኝ። ባለትዳር ነህ ወይስ ትዳር የለህም ስለው አይ ባለትዳር ነበርኩኝ፣ ትላልቅ ልጆችም አሉኝ። ልጄና ባለቤት የሚኖሩት አሜሪካ ሀገር ላይ ነው። በአሁኑም እነሱ ጋር ሄጄ ሚስቴ ጋር መጨረስ የነበረብኝ ጋዊ ነገሮች ነበሩ። እሱን እየጨረስኩኝ ነው የቆየሁብሽ። በ15 ቀን ያልቃል ብዬ ያሰብኩት ጉዳይ ወራትን ፈጀብኝ። አሁን ግን ከሚስቴም ጋር የነበረው ፍቺ በህጋዊ መልኩ ተጠናቋል። አሁን ያንቺን ምላሽ ነው የምጠብቀው አለኝ። አንዳንድ ማስተካከል ያሉብኝ ጉዳዮች ስላሉ የተወሰኑ ቀናቶችን ስጠኝ አልኩት። በዚህም ተግባባን። ወደ ቤቴ ሄድኩኝ። ከዛሽ ደቂቃና ከዛሽ ቀን ጀምሮ ሁሉ ነገር የተለዋወጠ ሐውለት ሌላ ሰው ነው የሆንኩት። የነካው ያረገው ነገር ሁሉ ያናድደኛል፣ ያናግረኛል፣ ያስለቅሰኛል። 2 ቀን እንኳን ሰላም ሳንሆን ቤታችን ውስጥ እሳት ነደደ። አንዲት ካልሲ ዛጋ ጣልክ፣ ጭቅጭቅ ነው። ሸሚዝህን አውልቀህ እዚህ ጋር አስቀመጥክ፣ ጭቅጭቅ ነው። የእግር እሳት ሆንኩበት። አንገበገብኩት። እኔ ልቤ ውጪ ስለነበረ ነው። ከመነጋታው ጀምሮ እንደውም ካንተ ጋር መኖር አልፈልግም፣ እዚህ ትዳር ውስጥ በስህተት ነው የገባሁት፣ ፍቺ ነው የምፈልገው እያልኩኝ አንገበግበው ጀመር። በጣም ግራ ተጋባ። አንቺ ሴት ምን ሆነሻል? ምን ነክቶሻል? እያለ ሊያባብለኝ ሊለማመጠኝ ሊያረጋጋኝ ቢሞክርም ከእለት ወደ እለት ያ ሰውዬ ከደወለና ህይወቴ ውስጥ ከመጣ ቀን ጀምሮ እራሴ ሰላም አጥቼ ቤቱንም ባሌንም ሰላም አሳጣሁት። ይሄ ነገር ግራ የገባውና በጣም እያናደደው የመጣው ባለቤቴ አንዱ ቀን ላይ ልክ እንደዚሁ ከስራ ደክሞት ሲመጣ በማይሆን አቀባበል ተቀበልኩት። ሊታገሰኝ ሊያልፈኝ ዝም ሊለኝ ሞከረ። ነገር ግን እንዲያልፈኝ የሚያደርግ ሁኔታን እድልን አልሰጠሁትም። አጣደፍኩት፣ በነገር አጣደፍኩት፣ በግልምጫ አጣደፍኩት። ብቻ አላቅም ሐውለት ምን እንደነካኝ አላቅም። አሁን ላይ ሳስበው በጣም ያሳፍረኛል። እንዴት እንደዛ ልገለባበጥ ቻልኩኝ ብዬ ራሱ ለራሴ ይገረማለሁ። ምክንያቱም እኔ እንደዚህ አይነት ባህሪ ያለኝ ሰው አልነበርኩም። በጣም ተናዶ ስለነበር ደክሞትም ስለነበር ንግግሬና ሁኔታዬ ሁሉ ከአቅሙ በላይ ሆኖበት ስለነበረ በጥፊ አጋጨኝ። ያቺ ጥፊ ለኔ ትልቅ ሰርፕራይዝ ሆነችልኝ፣ ትልቅ እድል ሆነችልኝ። በቃ አልኩኝ። ልብሴን ሰብስቤ ያለኝን ነገር ይዤ ብድግ ብዬ ወጣሁኝ። በይሄ ነገር የሚሆነው ይሄን ሁሉ ስልሽ በተጋባን በአንድ ሳምንቱ ነው። 2ኛው ቀን ላይ ያ ሰውዬ መጣ። ከ3ኛው ቀን ጀምሮ ሰዓት ማስነሳት ጀመርኩኝ። በሳምንቱ ነው እንግዲህ አልታገስ ብሎ በጥፊ ያጋጨኝ። በጣም ደስ አለኝ ስለመታኝ። ከሱ ለመለያየት ትልቅና በቂ ምክንያት እንዳገኘሁኝ ተሰማኝ። ልብሴን ሰብስቤ ወደ ቤተሰቦቼ ሄድኩኝ። ቤተሰብም ሲያይኝ ምን ሆነሽ ነው ምንድነው ምናምን ነገር አሉ። በቃ ከሱ ጋር መኖር አልፈልግም። መጀመሪያም ሲያስፈራራኝ ነው እንጂ ያገባሁት ላገባው ፈልጌ አይደለም። አልፈልገውም፣ አልወደውም። ጭራሽ ደበደበኝ። ዛሬ በሳምንት የደበደበኝ አብረን ስንኖርማ ምን ሊያደርገኝ ነው ብዬ ያዙ ይልቀቁኝ እንባ ከረዩ አልኩኝ። በነገራችን ላይ ይሄን ስልሽ የኔ ቤተሰብ እናቴም አባቴም ለነገሮች በጣም ኬርለሶች ናቸው። ነገሮችን አጥብቀው አክርረው የሚይዙ ይሄ እንዲህ ወግ ማረግ ምናምን የሚሉ ሰዎች አይደሉም። ምንም አይመስላቸውም። ሁሉም በፊናው እየሰራ እየለፋ እየደከመ ይበላል፣ ይጠጣል፣ ይኖራል። የኛ ቤት ህይወት እንደዛ ነው። የኬርለስነት ህይወት፣ ድህነቱ የሚያመጣብን ኬርለስነት ይመስለኛል። ሁሉም ለነፍሱ ሯጭ ነው። ይህን ስልሽ ሐውለት እህቴ ከእለት ወደ ዕለት እየተሻሻለች ከዛች ሱቅ በደረቴዋ ተነስታ ዛሬ ባለሱቅ ሆናለች። ሽማግሌዎችን ይዞ ቤተሰቦችን ይዞ መጣ። ለመነኝ፣ አስለመነኝ። እኔ ግን የያዝኩትን ይዣለሁና እኔም አላማዬም ሌላ ነውና ሞቼ ይገኛል። እኔ ሁኔታ በጣም ያናደዳቸው እናቱና አባቱ ከዚህ በኋላ እንደውም ከሷ ጋር ብናይህ ከኛ ጋር ጸብነ እቺ ሴት ላንተ ጭራሽ የምትሆንህም አይደለችም። ህይወትህን የምታበለሻሽናት መጀመሪያም አልፈለግናትም። በፍቅረኝነትም ዘመናችሁ አንድ ቀን ሰላም ኖሯችሁ አያውቅም። በተጋባችሁም በሳምንታችሁ ሙሉ ሳምንቱን ስሰማ የኖርኩት ጭቅጭቅ ነው፣ ሀዘን ነው፣ ብስጭት ነው። ጭራሽ በሳምንቱ ቤት ጥላ የወጣችን ሴት ቤት ጥላም ወጥታ አልፈልግም ከሱ ጋር አልኖርም እያለች የምታስቸግርህን ሴት ወደ ህይወትህ አምጥተህ ምን አባህ ልትሆን ነው ብለው እናትና አባቱም በፍጹም እሷን እዚህ ቤት ካመጣ ከኛ ጋር ተቆራርጠሃል አሉት። ባለቤቴ ግን እነሱ ያንን ነገር ቢሉትም ተስፋ መቁረጥ አልፈለገም ነበር።
በተለያየ መንገድ ሞከረ። ሁኔታዬን ሲያዩ በጣም ቁርጥ ያለና ጭክን ያለ ስለነበረባቸው ሳይወድ በግዱ ፈታኝ። ሎተሪ ወጣልኝ ነው የመሰለኝ ሀውለት። ያንን ስልሽ ግን ቀልድ ላግጣ ይመስላል አይደለ? ግን በጣም ነበር መወደው። ነገር ግን የእሱ መውደድ ከኔ ጉጉት፣ ከኔ ምኞት፣ ከኔ የወደፊት ይሁን ማግኘት የምፈልገው መኖር ከምፈልገው ህይወት በላይ አልሆነብኝም። ሀውለት በቤተሰቡና በሽማግሌዎች ግፊት ይፍታኝ እንጂ ባለቤቴ ፈጽሞ ተስፋ አልቆረጠም ነበር። ከዛም በኋላ በተደጋጋሚ ሌሊት እየመጣ በሬ ድርን እያንኳኳ እያስጠራ ይለምነኝ ጀመረ። ምን ሆነሽ ነው? ይሄ ምክንያትሽ አይደለም። የሆነ ሌላ የተደበቀ ምክንያት አለሽ እንጂ ምክንያትሽን ትክክለኛውን ነገር ካልነገርሽኝ ደግሞ ሰላም አግኝቼ መኖር ሰላም አግኝቼ መተኛት ስለማልችል ትክክለኛውን ምክንያት ንገሪኝ እያለ ይወተውተኝ ጀመረ። ከፈታኝም በኋላ እንመለስ፣ በቃ ማንንም አልሰማም፣ ቤተሰብም የፈለጉትን ቢሉኝም አላዳምጣቸውም፣ አንቺ ብቻ ተመለሺ፣ እሺ በይኝ እያለ ቀን ከሌት ይወተውተኝ ጀመረ። እኔ ግን እንዴት አድርጌ መንገር እንዳለብኝ ምን ማለት እንዳለብኝ ራሱ አላቅም። በህይወቴ የተማርኩት አንድ ትልቅ ነገር ሀብት ተሰርቶ ይገኛል፣ ሁሉም ነገር አላፊ ጠፊ ነው። እውነተኛ ፍቅርን፣ እውነተኛ መወደድን ግን ፈጣሪ ከሰማይ አንዴ ብቻ እንደድል የሚሰጥሽ ትልቅ ጸጋና ስጦታ ነው። ያንን ያጣሹ ጊዜ ድጋሚ ማግኘትን በፍጹም አትታደይም። እኔም እንደዛ ነው የሆንኩት። ፍቅር ባለቤቴ በጣም ነበር የሚወደኝ። እውነት ለመናገር እንደሱ የወደደኝም ወዶኝም የሚያውቅ ሰው የለም። ከዚህም በኋላ የሚወደኝ ሰው ይኖራል ብዬም አላስብም። ራሴን እንደዚህ አልወዳትም። ምንም ደሃና እጅ ያጠረው ሰው ቢሆንም ባለችው ነገር ግን ሁሌም እኔን ለማስደሰት ከኔ ጋር አብሮ ለመሆን ከኔ ጋር ለመኖርና ከኔ ጋር ለመደሰት የሚያልምና የሚናፍቅ ሰው ነበረ የፈታሁት ፍቅረኛዬ። ቀን ከሌት ቤቴ በር ድረስ እየመጣ እየወተወተ እያለቀሰ ሲለምነኝ እንደማይለቀኝ ገባኝ። ቁርጡ ያልታወቀለት ነገር ተስፋ ያስቆርጥምና ቁርጡን አውቆ መቅረት እንዲችል ማለት ያለብኝን ነገር ማለት አለብኝ። ካልሆነ ከልቡ ተስፋውን ካልቆረጠ ከልቡ ምክንያቴን ካላመነና ካልተቀበለ መቼም ቢሆን አይተወኝም ብዬ አስቤ አንድ ቀን እንገናኝሽ ያልኩት። በጣም ደስ አለው። ተስፋው ለመለመ። ቀን ላይ እንደተለመደ ሁሌ የምንገናኝባት ካፌ ላይ ቀጥሬው ቁጭ አልን። አንድ ነገር ልንገርህ አልኩት። በጣም ነው የምወድህ አልኩት። ያንን ስነግረው ሰማዩን በእጁ የያዘው ነበር የሚመስለው። ያ የጠቆረው ፊቱ ሁሉ ፈካ፣ ጥርሶቹ ሁሉ ተከፈቱ። እንደዛ ከሳቀ ካየሁት በጣም ረዥም ጊዜ ነበር። ነገር ግን ስለው ወዲያው ክስም አለ። ሳቁ ፊቱ ላይ ከሰመ፣ ፈገግታውም ጠፍቶ ፊቱ ጥላሸት መሰለ። ነገር ግን ምንድነው? ከወደድሽኝ እኔም ከወደድኩሽ አብሮ የማያኗኑረን ነገር ምንድነው? እስኪ የሚያሳምነኝን ነገር ንገሪኝ። ይሄ ነገር ሊያሳምነኝ ካልቻለ እመኝኝ መቼም ቢሆን አልተውሽም አለኝ። ንግግሩ ቆራጥና ፍርጥም ያለ ነበር። እንደዛ ከሆነማ ልንገርህ፣ በድህነት መኖር አልፈልግም። ድሃ ሆኜ መኖር አልፈልግም። ከድሃ ጋር ተቆራምጄ መኖር አልፈልግም። ይሄን አቋሜን ከድሮም ከፍቅረኝነታችንም ጊዜ ጀምሮ የምታውቀው ነገር ነው። እኔን ካንተ የሚለየኝ ነገር ቢኖር የኔም ያንተም ድሃ መሆን ነው ብዬ ቁርጥ አድርጌ ነገርኩት። ፈገግ ብሎ አሁን ብመታሽ በቀጠቅጥሽ ደስ ይለኝ ነበረ፣ እንደዚህ ሊሆን እንደሚችል ገምቼ ነበረ። ነገር ግን ራሴን ላሳምነው ራሴን እንደዚህ ነው ብዬ ማመን አልፈለኩም ነበር። አንቺ ለገንዘብ የምትሞቺ ለገንዘብ ህይወትሽንም ቢሆን የምትሰዊ ሰው ነሽ። ይህን ነገር ግን ሁሌም ውስጤ ቢነግረኝም አምኜ መቀበል አልቻልኩም ነበር እስክትነግሪኝ ድረስ አለኝ። እድሜ ልኬን ከማጣት ጋር ስተሻሽ ከማጣት ጋር ስተፋፍጌ ነው የኖርኩት። ሌላ እድሜን ከልጆቼ ጋር ደግሞ በድህነትና በማጣት መኖር አልፈልግም። ፍቅር ዳቦ አይሆንም። ፍቅር እንጀራ አይሆንም። እወድሃለሁ፣ ትወደኛለህ አውቃለሁ። ነገር ግን እኔ እናንተን በትዳር ተጣምሮ ሊያኖረን የሚችለው ነገር ፍቅር ብቻ ሳይሆን አብሮ የሚያኗኑረን ኢኮኖሚ ነው። መቸገር በፍጹም አልፈልግም። በቃ ይህን ተረዳና ከህይወቴ ውጣ፣ ተወኝ አልኩት። ብድግ ብሎ ተነስቶ ሄደ። ከዛ በኋላ መልሼ አላየሁትም ሀውለት። ከዛ በኋላ እስከ ዛሬ ድረስ በፍጹም መልሼ አላየሁትም። ያቺ ቀን፣ ያቺ ደቂቃ፣ ያቺ ፊቱ፣ ያቺ ሳቁና ያ ንዴቱ ሁሌም ቢሆን እድሜ ልኬን ፊቴ ላይ የመጣ ንዝር የሚያረገኝ ምልክቶች ሆነው እኔ ልብ ውስጥ ቀርተዋል።
በተፋታው በሁለተኛ ወሬ ከዚህ ከባለ ሀብት ሰው ጋር ቀለል ያለ ፕሮግራም አዘጋጅተን ተጋባን። እዛ ስናፍቀውና ስመኘው የኖርኩት ውብ ቤተ መንግስት የመሰለ ቤት ውስጥ ይዞኝ ገባ። የመጀመሪያዎቹ ሳምንታቶች በጣም ደስ የሚሉ ነበሩ። የኔ ልብ እዛ ቢሆንም እዚህ ጋር ግን እድሜ ልክ ስናፍቀውና ስመኘው የኖርኩትን የህልሜን ቤት ስላገኘሁት በጣም ደስተኛ ነበርኩኝ። የነዛም ነበረዶች ቅዝቃዜ ውስጤ ድረስ እስኪገባ ድረስ ደስተኛ ነበርኩኝ። ነገር ግን የግንቡም ሆነ የሴራሚኩ የአጥሩም ሆነ የጽድና ኮሽሙ ቅዝቃዜ አጥንቴን ሰብሮ ለመግባት ረጅም ቀናቶችን አልፈጀም። ሁለት ሀብታም መሆንና የሀብታም ሚስት መሆን በጣም የተለያዩ ነገሮች ናቸው። እኔ ሀብታም በማግባቴ ሀብታም መሆን መስሎኝ ነበር። ነገር ግን ሀብታም ሳይሆን የሀብታም ሚስት ነው የሆንኩት። እውነት ነው። የሚያምር መኪና ያስኩኝ፣ የሚያምር ቤት ውስጥ ገባለሁ፣ እወጣለሁ፣ እኖራለሁ። ልቤ ግን እድሜ ልክ የፈለኩትን ነገር እጁ ላይ ሲያስገባ ፍጹም ምንም የሌለበትን ያህል ኦና ባዶነት ተሰማኝ። በጣም የሚያምር ትልቅ መኪና ይዘሽ ለነዳጅ ምትለምኚ፣ የሚያምር ቤት ውስጥ እየኖርሽ በየቀኑ ወይም ደግሞ በየሳምንቱ በሚባል ደረጃ ለሆድሽና ለምትገዡ ሽንኩርት፣ ቲማቲም ሂሳብ እየሰራሽ ሂሳብ የምትቀበይ ሰው መሆን በጣም አሳቃቂ ነገር ነው። ያንኔ አስቤ አላውቀውም። እናትና አባቴም ጋር ስኖር እጄ ላይ እንደነገርኩሽ አነሰም በዛም ከዚህም ከዛም ተፍ ብዬ የማገኛቸው ጥቂት የሚባሉ ሳንቲሞች ነበሩ። ራሴን ችዬ ነው የምኖረው። ማድረግ የምፈልገውን ይሄን አታድርጊ ይሄንን አድርጊ ሳልባል በራሴ ፍቃድ እንዳቅሜ ገዝቼ እንዳቅሜ ነበር የምኖረው። ዛሬ ግን ትልቅ ቤተ መንግስትን የመሰለ ቤት ውስጥ እየኖርኩኝ ነገር ግን የትራንስፖርት፣ የነዳጅ፣ የሽንኩርት እያልኩኝ በየሳምንቱ ማመልከቻ የማስገባ የምጠይቅ ሴት መሆኔ በጣም እያሳቀቀኝ መጣ። አንድ ነገር አስብ ነበር። ባሌ ሀብታም ከሆነ እኔንም ሀብታም ያደርገኛል። እንደፈለኩት ምዘግነው ባይሆን እንኳን ይበቃታል የምባልበትን አክል ገንዘብ በየጊዜው ይበጀትልኛል። እኔ እስክጠይቅ አልጠበቅም ብዬ አስቤ ነበር። እንደዛ ግን አይደለም። እዛ ህይወት ውስጥ ከገባው ጊዜ ጀምሮ ለእያንዳንዷ ቅንጣት ነገር እንኳን ሳትቀር ጠይቄ ነው የሚሰጠኝ እንጂ ይህን ገንዘብ ያዡ፣ ለዚህ ነገር ያስፈልግሽ ይሆናል፣ ይሄ ነገር አንቺ ጋር ይቀመጥ፣ ይሄ ነገር አንቺ ጋር ይሁን የምባልበት ህይወት አልነበረም። በዛም ሊሰለቸኝ የሀብቱን ትርጉም ለማጣት ረጅም ዓመታቶች አልፈጀብኝም። እዛ ትዳር ውስጥ በገባው በ6ኛው ወር ሀብት እንዲህ ነው እንዴ ብዬ ማሰብ ጀመርኩኝ። ከሱ ጋር የተለያዩ ቦታዎች ላይ፣ ግብዣዎች ላይ፣ ፕሮግራሞች ላይ ይዞኝ ሲሄድ እዛ ብፌ ላይ የሚቀርቡት ምግቦች ሁሉም ሀብታም ቤቶች ላይ ቀን በቀን የሚሰሩና ሁሌም ብፌያቸው ላይ ተደርድሮ የሚገኝ ይመስለኝ ነበር። ሁሉም ሀብታም ቤቶች ላይ ከሳሎን መኝታ ቤትሽ፣ ከመኝታ ቤትሽ ኪችንሽ፣ ከኪችንሽ ደግሞ ደጅሽን የሚያጸዱ ብዙ አሽከሮችና ብዙ ጋሻ ጃግሬዎች ያሉበት ቤት ይመስለኝ ነበር። እንደዛ ግን አልነበረም። ሌላው ቀርቶ እዛን የሚያክል ቤት ውስጥ እየተኖረ አንድ ሰራተኛ አለች፣ አንድ ዘበኛ አለ። ከዛ ውጪ ምንም ነገር የለም። ህይወቱም የሚሰራውን ምግብ ሳየው የተለመደው ነው። ከኛም ቤት የማይሻል ነገር ነው። እኔም ይሄን ስሪ ይሄን አድርጊ ብዬ ለየት ለማድረግ የምሞክርበት የሀብታምነት ኤክስፒሪየንስ የለኝምና የምታቀርብልኝ ቤቴ፣ እናቴ ቤት፣ አባቴ ቤት የለመድኩትን ተመሳሳይ ነገር ሲሆን ግርም ይለኛል። ነገር ግን ድሮ የቤት አስቤዛ ወጪ እሷ ነበረች የምትጠይቀው። አሁን ጠያቂዋ እኔ ሆኜ ተቀይሬያለሁ። ሁለት ይሄ ነገር በጣም አስጠላኝ፣ ተስፋ አስቆረጠኝ፣ መጠየቁም ስልችታለኝ። በእርግጥ ባሌ መልካም ሰው ነው። ነገር ግን በገንዘብ ጉዳይ ላይ ፈጽሞ ፊት አይሰጥም። ትላልቅ ፕሮግራሞች ሲኖሩት፣ ግብዣዎች ሲኖሩት የትም ቦታ ይዞኝ ይሄዳል። እኔን ይዞ መሄድ በጣም ይወዳል። ያኔም ለየት ያለ ነገር እንድለብስ አብሮኝ ሾፒንግ ሄዶ የሚያምርብኝን ነገር መርጦ ይገዛልኛል። ከዛ ውጪ ይሄ ላንቺ፣ ይሄ ለቤተሰብሽ፣ ይሄ ለቦርሳሽ፣ ይሄ ለነዳጅሽ የሚባልበት ምንም አይነት ገንዘብ የለም። ሌላው ቀርቶ ታምሜ እዛ ስትብል እሱ ጋር ደውዬ ካገኘሁት ስልክ ካነሳልኝ ለሆኑ ሰዎች ነግሮ የሆኑ ሰዎች አካውንቴ ውስጥ የሆነ ብር ነው የሚያስገቡት። ቤት መሳቢያ ከፍቼ ወይ ቦርሳዬን ከፍቼ ይሄን ገንዘብ ይዤ ሄጄ ልታከምበት የምለው አይነት ህይወት አይደለም። ቤተሰቦቼ እኔ ብዙ ነገር መጠበቅ ጀመሩ። እንኳን ቤተሰቦቼ እህቴ፣ ያቺ ታታሪዋ እህቴ፣ ይሄን ስልሽ እህቴ እንደዛ ታግላ እንደዛ ሰርታ እኔ ባገባሁኝ በአመቱ ቪትስ ገዛች።
አቤት ያን መኪና የገዛሽ ቀን ደስታ! አቤት ያችን መኪና እንዴት እንዳስመረቀቻት! የሚገርምሽ ነገር ድሮ ታሳዝነኝ፣ ድሮ የትም አደርስም ብዬ እንቃትና አዝንላት የነበርኩት እኔ ቀናሁባት። ምን አለ እኔ እንደሷ በሆንኩ፣ በለፋው፣ በጠርኩ፣ በደከምኩ። እሷ የገዛችው ቪትስ እኔ ከሚይዘው ከ10 ሚሊዮን መኪና በላይ አጓጓኝ፣ አስቀናኝ። ምክንያቱም ነዳጁን እሷ ናት የምትሞላው። ምክንያቱም ይሄ ቪትስ ልሽጥ ብትል የምትሸጠው፣ ምለውጥ ብትል የምትለውጠው፣ ላቧን ጠፍ ያደረገችበት የላቧ የድካሟ ምሳሌ ውጤት፣ ልቧ ላይ ትልቅን ትኩሳት ያስቀመጠ ኮንፊደንስም ጭምር ነው። እህቴ ከሷም አልፋ የቤተሰቧን ህይወት ማሻሻል ችላለች። ለኛ ሌክጀሪ፣ ለሌላ ሰው ደግሞ መሰረታዊ የሆኑ እቃዎችን ከመግዛት ጀምሮ ብዙ ለውጦችን አድርጋለች። እኔ ግን ቤተሰቤ እዛ ትዳር ውስጥ ስገባ ለብዙ ነገር አጨኝ፣ ለብዙ ነገር ጠበቀኝ። ነገር ግን ምንም ማድረግ የማልችል ሰው ሆኜ ቁጭ አልኩኝ። ምክንያቱም ለቤተሰብ የምሰጠው ገንዘብ፣ ለቤተሰብ የማደርገው ነገር ኤክስትራ ነውና እሱን መጠየቅ አለብኝ። እሱ ደግሞ አስቦ ፈቅዶ ለቤተሰብሽ ይሄን አድርጊ፣ ላንቺም ይሄን አድርጊ ብሎ የሚሰጠኝ እስከሌለ ጊዜ ድረስ እዛ ትልቅ ግንብ ውስጥ ሆኜ እኔ ራሱ ችግረኛ ነኝ። አንዳንዴ ሰዎች ቤቴን ያዩና ኪሴም የቤቴን ያህል የደለበ፣ አካውንቴም የቤቴን ያህል የተለቀ ይመስላችኋል። ብድርም ይጠይቁኛል፣ ምጽዋትም ይጠይቁኛል። እንዴት አድርጌ የለኝም እንደምል ራሱ ግራ እስኪገባኝ ድረስ የግርግዳውና የቤቱ ግርማ ሞገስ ያሸማቅቀኝ ጀመር። እማፍርበት ችግሬን ብዬ ለሰው እንኳን የማልናገርበት፣ ሌላው ቀርቶ እናቴ፣ አባቴ፣ እህቴ እንኳን የማያምኑኝ ሰው ሆንኩኝ። ስስታም ቋጣሪ ሆኜ እንጂ አጥቼ እንዳልሆነ ማሰብ ጀመሩ። እሷ ያችን ለፍታ ያችን ጥራግራ ለቤተሰባዊን ሁሉ ስታረግ፣ አንቺ እዛ የመሰለ ቤት ውስጥ እየተቀምጠሽ እዛ ህይወት ውስጥ እየኖርሽ ይህን የመሰለ መኪና እየነዳሽ ለእናትሽ ሻርፕ እንኳን የማትገዢ እያሉ ቤተሰቤ ሳይቀር ጠላኝ። ያኔ ነው የራስ ያልሆነ ነገር ሁሉ የራስ ሀብት አይደለም፣ እማዝበት ያልሆነ ነገር ሁሉ የኔ አይደለም። ታውለት እዛ ቤት ውስጥ ሆኜ የሚቸግረኝ ሰው ነኝ። ያንን መኪና እያሽከረከርኩ ቦርሳዬ ባዶ የሆነ ሰው ነኝ። ምንም ባልነበረኝ ሰዓት እንኳን ሄጄ ሻይና ቡና መጠጣባቸው ቦታዎች ላይ ቁጭ ብዬ ማሰብና ማንበብ እንኳን የማችል ሰው ነው የሆንኩት። በቃ ባሌ ሲፈልግ ሁሉ ነገር አለኝ። እለብሳለሁ፣ እዘንጣለሁ፣ አጌጣለሁ፣ ከቤት እወጣለሁ፣ ከሱ ጋር መሄድ ያለብኝ ቦታ ሁሉ እሄዳለሁ። እሱ እስካልፈለገ ጊዜ ድረስ ግን አንድም ብር አንድም ሳንቲም ከኔ አይን ስር ከኔ እጅ ስር አታልፍም። ምን ያደርግልሻል? በቃ ያንን ነው የምባለው። ቤቴ ሙሉ ነው፣ አይርበኝም፣ አይጠማኝም። ነገር ግን እኔ ባዶ ነኝ። ወሬ ራሱ የማይመች ነገር ሆኖብኝ ህይወቴን ቀጠልኩት። የሀብታም ሚስት ነኝ ግን እልም ያልኩ ድሃ። ትልቅ ቤት ውስጥ እኖራለሁ፣ ነገር ግን ትን ብዬ ድፍት ብል ሐኪም ቤት የሚሄድበት ገንዘብ እንኳን የሌለኝ ድሃ። እናቴ ብትታመም፣ አባቴ ቢታመም፣ እህት ወንድሞቼ የፈለጋቸውን ደቼ ቢበሉ ምዥርጥ አድርጌ አውጥቼ እንኩ ታከሙ እስኪ፣ እንኩ ዳቦ ግዙ እስኪ፣ እንኩ እንደዚህ አድርጉ እስኪ ብዬ መስጠትም አልችል ድሃ። ድህነት ከዚህ በላይ የለም። ለኔ አሁን ሀብት አንድ ሰው አንድን ነገር ማድረግ ፈልጎ የማድረግ ነፃነቱ እስካለው ድረስ፣ የማድረግ አቅሙ እስካለው ጊዜ ድረስ እሱ ሀብታም ነው። የሆነ ሆኖ ባሌ መልካም ሰው ነው። አረገዝኩ፣ ወለድኩኝ፣ ይህን ህይወት ቀጠልኩበት። ነገር ግን ስሜ ምን ሆነ? ስስታሟ፣ ቋጣሪዋ፣ የማይወጣት ሆነ። የውስጤንን ያውቃለሁ። ለሰው እንደዚህ ብዬ መናገር አልችልም። ብናገርም የሚያምነኝ የለኝም። ሌላው ቀርቶ ከእናቴና ከእህት ከአባቴ ጋር ሁላ ተራራኩኝ። ምክንያቱም እዛ ሲሄድ የሚሰጡኝ ፊት የሚሰጡኝ እይታ ሁሉ እያስጠላኝ መጣ። እኔም ደግሞ ተናግሬም ማላሳምነው ተናግሬም ከውስጤ የማላወጣው እውነት ሆነብኝ። ምንም ማድረግ ስላልቻልኩኝ እቤቴ ስብስብ ባልኩኝ። አንዳንዴ ሲናፍቁኝ እደውላለሁ። እህቴን አትታማተወኝ። ከሰው ሁሉ ተገልዬ ከቤተሰብም ተገልዬ እዛ ረዥም ግንብና በረዶ ቤት ውስጥ ብቻዬን ቀረሁልሻለሁ። ውስጤን የልቤን እንደዚህ አይነት አስተሳሰቦቼን እንዲያቅብኝ አልፈልግም። ጭቅጭቅ ውስጥ መግባትም አልፈልግም። በቃ ለኔ መኖር ነው ያስኩት። ዝም ብዬ እየኖርኩ ነው። ፍቅርም ጸብም የሌለበት ህይወት። እሱ ይወደኛል፣ ለኔ ጥሩ አመለካከት አለው። በገንዘብ ጉዳይ ላይ ግን እጅግ በጣም ስስታምና ቋጣሪ ሰው ነው። አይራብሽ፣
አይጥማሽ፣ ከዛ ውጪ ምንም ነገር አይመለከተሽም ባይ ነው። እኔም ይህን ህይወት አምኜ ተቀብዬ እየኖርኩ ነው። ምክንያቱም እዚህ ህይወት ላይ ቅንጣት ታክል እንኳን ያዋጣሁት ነገር የለም። ሁሉም በተገነባ፣ ሁሉም በተሰራ፣ ሁሉም በተመቻቸ ነገር ውስጥ ላይ ነው ዘው ብዬ የገባሁት። እዚህ ኑሮ ላይ ምን አዋተሻል? ምን አድርገሻል? ይህ ሁሉ ነገር ሲያደርግ፣ ይህን ሁሉ ነገር ሲለፋ ሲደክም አንቺ የት ነበርሽ? እያለ አይምሮ ይጠይቀኛል። ምንም ምላሽ ስለሌለኝ ዝም ጭጭ ብዬ እየኖርኩ ነው።